ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በሩታና በአብርሃም ዙሪያ እንግዲህ አስደሳች ሊሆን ይችላል የምንለው መረጃ ተገኝቷል። ውድ ቤተሰቦቼ በትላንትናው ዕለት የተፈጠረውን ነገር አይታችኋል። እንግዲህ ከዛ በኋላ ያሉትን ጉዳዮች ለእናንተ የምንነግር ይሆናል። እንዲሁም የአብርሃም ቤተሰቦች ከሄርሜላ ጋር ተነጋግሯል። በስልክ የተገናኙት ግንኙነቶች አሉ። ስለነሱ ምን ተባለ? በዚህ ቪዲዮ የምታዩት ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ከጊዜ ወደ ጊዜ የአብርሃም ቤተሰቦች እንግዲህ በዝምታ ተውጠው ያለውን ጉዳይ ሁኔታዎችን ሲከታተሉ ቆይተዋል። አሁንም ቢሆን እንግዲህ ብዙም ኢንፍሉዌንስ ለማድረግ ወይም ደግሞ አብርሃምም ላይ ሆነ በአብርሃም ዙሪያ ያሉ ጓደኞቹ አብርሃም ወደ መጥፎ ነገር እንዳይሄድ እንዳይገፋፉትና ከዚህ በኋላ ከአብርሃም ሕይወት ርቀው አብርሃም የራሱን ጉዳይ የራሱን ችግሮች በራሱ እንዲፈታ የማድረግ አዝማሚያዎች እንግዲህ ከቤተሰቦቹ በኩል ብዙም እየመጣ አይደለም። በእርግጥ ወንድሞቹ በተለይ እናትና አባቱ ጋሽዬም ቢሆኑ ምንም ነገር እያደረጉ አይደለም፣ እንቅስቃሴዎች እያደረጉ አይደለም። ነገሮች በዝምታ መመልከት ሆኗል። እንግዲህ ታዲያ ሌሎች ቤተሰቦቹ ግን ጥረትን እያደረጉ ይገኛሉ። በተለይ ታላቅ ወንድሙና እንዲሁም ታላቅ እህቱ እንግዲህ የቻሉትን ሁሉ እየጣሩ ይገኛሉ። ሁለቱም በየፊናቸው አብርሃምን ለማስማማት አብርሃምን ለማስታረቅ የራሳቸውን ትግል የራሳቸውን ጥረት እያደረጉ ይገኛል። ከዚህ ቀደም እንግዲህ እንደምታስታውሱት የአብርሃም ወንድም ከሩታ ጋር ተነጋግሮ ሩታን አሳምኖ የሩታን አመለካከት፣ አስተሳሰብ፣ ብልህነትን ሁሉ እንግዲህ መክሮ ወደ ራሷ እንድትመለስ አሁን እንግዲህ ያለችበት ሁኔታ ወይም ደግሞ ትዳሯን ለመመለስ እየጣረች ያለችውን ሁኔታ ሁሉ ለዛሬ እንድትበቃ ለዛሬ ያሉትን ነገሮች እንድታስተካከል ይህንን ጥረት እንድታደርግ ያደረጋት የአብርሃም ታላቅ ወንድም እንደሆነ እሷን ብትሆን በተደጋጋሚ ሀሳቧን የመለወጧ ምክንያት እንግዲህ እሱ እንደሆነ ስትናገር ተሰምታለች፣ ተደምጣለች። እንግዲህ ውድ ቤተሰቦች ታዲያ ይህ ሁሉ እየተደረገ ባለበት ሁኔታ እንግዲህ እና አቤል እንግዲህ ወደ ሄርሜላ እንዲሄድ ደግሞ የራሳቸውን ጉጉት እያደረጉ የራሳቸውን የስሜታቸውን ፍላጎት ሄርሜላ ከአብርሃም ጋር መሆኗን ብቻ ስለሚፈልጉ ሩታ እያደረገች ያለችውን ጥረት እንግዲህ በተደጋጋሚ እንደምንለው እና አቤልም ሆነ እነ ብሩክ ሩታ የምታደርጋቸው ትዳሯን ለመመለስ የምታደርጉት ጥረት ሁሌም አይዋጥላቸውም፣ አያስማማቸውም። ሁልጊዜም ሄርሜላና ሄርሜላ ብቻ፣ የሄርሜላ ትግልና የሄርሜላ እንቅስቃሴ ብቻ። ጥፋትም ቢሆን ሄርሜላ ትክክል እንደሆነች ከማውራትና ከመናገር ይልቅ ሩታ የምታደርጋቸው እያንዳንዶቹ ጥረቶች ለነሱ ስራም ሆነው ከቁብ የማይቆጠሩ ነገሮች እንደሆኑ ሁላችንም የምናስተውለው ነገር ነው። ታዲያ እንግዲህ በዚህ ረገድ እስከ ዛሬ ድረስ የቆዩት ዝምታዎች እንግዲህ አሁን ተሰብረዋል። ጋሽዬ አብርሃምን እንግዲህ ለማስጠንቀቅ ከመሞከር ይልቅ አብርሃም ጋር ያላቸውን ንግግር እንግዲህ በተደጋጋሚ አድርገው አብርሃም ምንም እየሰማ ስላልሆነ ስለዚህ የግድ በዙሪያ ያሉትን ሰዎች ማስጠንቀቅና ምክራቸውን መለገስ እንዳለባቸው ስለገባቸው እንግዲህ ሄርሜላ ጋር ደውለው አግኝተዋታል። ይህን ነገር ሊያደርጉ የቻሉት እንግዲህ እንደሰማነው ከሆነ ከአቤል ስልኳን በመቀበል ሄርሜላ ላውራ ትፈልጋለሁ በሚል ነው እንግዲህ ይህንን ንግግሮች ያደረጉት። ውድ ቤተሰቦቼ ከሄርሜላ ጋር በነበራቸው ንግግር እንግዲህ ሄርሜላን ጠበቅ ያለ ነገር እንደተናገሯት እንዲሁም የራሳቸውን እንደ አባት እንደ ትልቅ ሰው እንግዲህ ከአብርሃም ሕይወት በቻለችው መጠን በጊዜ ነገሮች ሳይረፍዱ እንድትወጣ የራሳቸውን ምክር እንደነገሯት ሰምተናል። አብርሃም ልጅ እንዳለው ልጁ ማሳደግ እንዳለበት ከሚስትና ከልጁ ዞሮ ዞሮ እንዲወጣ እሳቸው ሆነው በቁም እያሉ እንግዲህ ይህንን ነገር እንዲሆን እንደማይፈቅዱ ሄርሜላ ይህንን ነገር ልታይ እንደማትችል አብርሃም የእሷ የመሆኑ ነገር ህልም እንጂ ትክክለኛ ነገር እሷ እንደምታስበው የሚደረግ ነገር እንዳልሆነ አስረግጠው የነገሯት ሁኔታ አለ። ሄርሜላ በራሷ መንገድ እንግዲህ ለጋሽዬ እንደምትወደውና እየተንከባከበችው እንዳለች ከሩታ የተሻለ ህይወት ልታኖረው እንደምትችል ከሩታ የተሻለ ፍቅር ልትሰጠው እንደምትችል መከራከሪያ እያነሳች እየተከራከረቻቸው ነበረ። ነገር ግን ጋሽዬ ምንም ይሁን ምን ባለትዳር ናቸው፣ በፍቅር ብዙ ጊዜ አሳልፈዋል። ይሄ ነገር እንዲሆን ዳግም እኔ አልፈቅድም። ሁለቱ ልጆች መታረቃቸው ግዴታ ነው። ስለዚህ ሳይረፍድ ከህይወታቸው ብትወጥ ይሻላል። ነገር ግን ነገ ከነገ ወዲያ ብትቆጭበት አብርሃም ወደ ሚስቱ መመለሱ አይቀርም። ዞሮ ዞሮ ቤቱ ነው እና የሚገባው። ይሄ ነገር ነገ እንዲጸጽትሽ አልፈልግም። እንደ አባት የምመክርሽ ነገር አንቺም እንድትጎጂ ስለማልፈልግ እንደ አንድ አባት በሰላምና በፍቅር ከአብርሃም ጋር የምትለያዩበትን ነገር ፈልጋችሁ ተስማምታችሁና ተነጋግራችሁ ብትለያዩ የተሻለ ነው ብለው እንግዲህ ምክራቸውን አስቀምጠውላታል። ይሄ ነገር ለሄርሜላ ምን ያህል አሳዛኝና ምን ያህል አስደንጋጭ ሊሆን እንደሚችል እንግዲህ ሁላችንም የምናውቀው ነው። በተለይ ቤተሰቦች ይቀበሉኛል፣ በቤተሰቦች ዘንድ መልካም እይታን አገኛለሁ ብላችሁ እያደረጋችሁ ባለችሁበት ሁኔታ ውስጥ እንግዲህ እንደዚህ አይነትን ነገር መስማት ዱብዳ ነው ለሰው የሚሆነውና ሄርሜላ ምን ያህል ስሜቶቿ እንደሚለዋወጡ መገመት አያዳግትም። በእርግጥ ሄርሜላ በእንደዚህ አይነት ነገሮች ብቻ ተስፋ ቆርጣ የጋሽዬን ነገር ሰምታ እንግዲህ
ወደ ራሷ የምትመለስ ከሆነ ይህ ነገር መልካም ይሆናል። ነገ ከነገ ወዲያ እንግዲህ ጥሩ ነገሮች በአብርሃምና በሩታ ዙሪያ የሚፈጠር እድላቸው የሰፋ ይሆናል ብለን እናስባለን። የእኛም ምክራችን እንግዲህ ሄርሜላ ሳይረፍድ በደህና ጊዜ በጊዜዋ እንግዲህ ወጣትነቷ እንዳለ ፍቅሯን አብርሃም ላይ ባለትዳር ሰው ላይ ከምታባክን ህይወቷን በላቀ ደረጃ ሊንከባከባት የሚችል የራሷን ህይወት መንገድ የራሷን መንገድ ብትፈልግ የተሻለ ነው ብለን ምክራችንን እንገልጻለን። ሌላ በተያያዘ ዜና ውድ ቤተሰቦች እንግዲህ የሩታና የአብርሃም ሁኔታ እንግዲህ በጣም አስደሳች ነገር የሚሆን ይመስላል። ምክንያቱም በትላንትና ዕለት ተመልክታችሁ ከሆነ ሩታ ከዚህ በፊት እንደምናውቀው በተደጋጋሚ እንግዲህ ሰሞኑን በተለወጠ ባህሪዋ በወንድሟ አማካኝነት እንግዲህ በተመከረችው ምክር መሰረት አብርሃምን ለመመለስ ወደ ትዳሩ ለማምጣት ትዳሯን ለማቅናት ዳግም ራሷን ለማደስ ህይወቷን ለማደስ ትዳሯን ለማደስ እንግዲህ እየጣረች ያለችበት ሁኔታ ይስተዋላል። በተለይ ሰሞኑን አብርሃምን እስከ መለመን ድረስ እንግዲህ አብርሃም በተደጋጋሚ በልጁ ሰበብ አድርጎ ወደ ቤት እንዲመጣ ከሱ ጋር ንግግር ለማድረግ ከሱ ጋር ጥሩ ነገሮች እንዲፈጠሩ የሚቀራረቡበትን መንገድ ሁሉ በልጁ ሰበብ አድርጋ አብርሃም ቤቷ ተገኝቶ እንግዲህ ከአብርሃም ጋር ልታወራ የምትችልባቸው መንገዶች ሁሉ ለመፍጠር ሩታ ማንኛውንም ነገሮች እየተጠቀመች ምክንያት አድርጋ እንግዲህ አብርሃምን ለማግኘት እየጣረች ትገኛለች። አብርሃም ነገሮች ተቀያይሮበት ከዚህ በፊት እንዳለው ሆኖ ጥርጣሬ ውስጥ ገብቶ እንጂ አብርሃምን ፍላጎት እንዳለው ከሚስትና ከልጁ ጎን ሲሆን ምን ያህል ደስተኛ እንደሚሆን ሁላችንም የምናውቀው ነው። በተለይ ለልጁ ያለው ፍቅር፣ ክብርና እንግዲህ አመለካከት የተሻለ እንደመሆኑ መጠን አብርሃም በቀላሉ ከሄርሜላ ሕይወት ወጥቶ ወደ ሩታ ሊመለስ ይችላል የሚሉት ነገሮች አመዛኙን ነገር እየወሰዱ ይገኛሉ። ታዲያ በትላንትና ዕለትም እንግዲህ ሩታ ይህንን ነገር አብርሃም ቤቷ እንዲመጣ ከዚህ በፊት የምትጠቀማቸውን ሰበቦች ተጠቅማ እንግዲህ አብርሃምን ወደ ቤቷ ጠርተዋለች። አብርሃምም እንግዲህ የልጁ ነገር ሆኖበት እንዲሁም ሩታንም እሱም ከዚህ በፊት እንደሚፈልገው ፍላጎት ሁሉ ሊያያት ስለሚፈልግ እልህና ግራ መጋባቱ አብርሃምን በዚህ መንገድ በሌላ ባልሆነ መንገድ ይምራው እንጂ ምንም ይሁን ምን ሩታን ማየት እንደሚፈልግ ሁላችንም የምናውቀው ነው። ታዲያ አብርሃም በመጣበት ሁኔታ እንግዲህ ሩታ በሰዓቱ ጥሩ ሁኔታ ላይ አልነበረችም። ያ ማለት እንግዲህ ስካር ውስጥ ነበረች። አብርሃምም በዛ ሁኔታ ውስጥ እንግዲህ ከሩታ ጋር አብሮ በስካር መውደቁን ተመልክተናል። ታዲያ ውድ ቤተሰቦች እንግዲህ ተያይዘው እነዚህ ባለትዳሮች መልካምና እንግዲህ ጥሩ ነገር የምንለውን ምክንያቱም ባለትዳር እንደመሆናቸው እንግዲህ ነገ ከነገ ወዲያ እነዚህ ልጆች ተስማምተው ይቆያሉ የምንልበት መንገድ ነገር ተፈጥሯል። ውድ ቤተሰቦች አብርሃምና ሩታ እንግዲህ ሁላችንም ባልገመትነው መንገድ አብረው እንዳደሩ ሰምተናል። ውድ ቤተሰቦች ይህን የሰማነው መረጃ እንግዲህ ከቪዲዮ በኋላ ካሜራማንም ከወጣ በኋላ እሱ በስልክ ከጓደኞቹ ጋር ባደረገው ንግግር እንግዲህ የሰሙ የመረጃ ምንጮቻችን ይህንን ነገር አጋርተውናል። ይህ ነገር ለብዙዎች በጎና መልካም ነገር ነው። ምክንያቱም ሩታና አብርሃም ምናልባት እንግዲህ ጠዋት አብረው ቁርስ የሚበሉበት ሁኔታዎች ይፈጠራሉ። አብሮ መልካም ነገርን የሚያሳልፉበት ነገር ይፈጠራል ብለን እናስባለን። ከዚህ አንጻር እንግዲህ የአብርሃምና የሩታ የዛሬው የአዳር ሁኔታ እንግዲህ በጣም ጥሩና እጅግ አስደሳች በተለይ የእነዚህን የሁለት ልጆች የሁለት ጥንዶች ፍቅርና መተሳሰብ መታረቅን ለሚፈልጉ ሰዎች በጣም መልካም ነገር ይመስላል። ነገር ግን ይሄ ነገር ሄርሜላ ጋም እንደደረሰ ሰምተናል። ውድ ቤተሰቦቼ ታዲያ የአብርሃምና የሄርሜላ ነገር ምን ያህል ሊሻክር እንደሚችልም መገመት አያዳግትም። ይህ ነገር እንግዲህ በአብርሃምና በሩታ ወዳጆች መሀል ይሄ ጥሩ ነገር ጥሩ ዜና መልካም ዜና ነው። ሄርሜላ የሰማችው ነገር ግን በጣም አስደንጋጭ እንደሚሆን ጥርጥር የለውም። ነገ ከነገ ወዲያ እንግዲህ በሄርሜላና በአብርሃም ዙሪያ ምን ሊፈጠር የሚችሉ ይሆናል የሚል ግምቶች አሉን። እንግዲህ ነገ ከነገ ወዲያ እንግዲህ በአብርሃምና በሄርሜላ ዙሪያ ሊፈጠሩ የሚችሉ ነገሮች በጣም አስደንጋጭና እንግዲህ ልብ አንጠልጣይ እንደሚሆኑ ተስፋ እናደርጋለን። ምናልባት እንግዲህ ተነጋግረው ችግራቸውን በቀላሉ ሊፈቱና ዳሽዬ እንደመከሯት እንግዲህ በተሻለ መንገድ በራሷ መንገድ እንግዲህ የተሻለን ህይወትና ኑሮን ፈልጋ ትሄዳለች ብለን እናስባለን። ምክንያቱም ዞሮ ዞሮ ሁለቱ ጥንዶች ሊፋቱ የማይችሉበትን አሻራ አስፍረዋል። ያም ደግሞ ልጃቸው ነው። ልጅ እያለ እንግዲህ መፋታት በጣም ከባድ ነገር እንደሆነ ሁላችንም እናውቃለን። ትዳር ደግሞ የተከበረ ህይወት ነው። በሰው ትዳር ገብቶ ምንም አይነት ነገር ማድረግ ነገ ከነገ ወዲያ ቁስሉ የከፋ ነው የሚሆነውና ሄርሜላ ይህንን ነገር አስተውላ እንግዲህ የተሻለ ውሳኔዎችን ትወስናለች ብለን እናስባለን። ከዛ በተረፈ ግን ትላንትና ዕለት የተመለከትነው የአብርሃምና የሩታ አስደሳች የፍቅር ጊዜ እንግዲህ በጣም ለሁሉም መልካም ዜና ነው። እንግዲህ የአብርሃምና የሩታ ወዳጆች በዚህ አጋጣሚ እንኳን ደስ ያላችሁ ለማለት እንወዳለን። በቀጣይ አዳዲስ መረጃዎችን ካገኘን ለእናንተ ማጋራታችንን እንቀጥላለን። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።